መምህር ሰላም የትምህርት ቤቱ ባለቤት ልጅ ቤዛዊት ኃይሉን ደበደበቻት። አንተ ራስን ለማጥፋት እኮ መርዝ ጠጣ። እኔስ እናት እኔስ ማን አለኝ? እኔ ልጅ ማን አለኝ? እኔ የምትፈልገውን ተጠቅመህ ራስን አጥፋ። ጠላሽ ሰላም አልወድህም አልሽ። የራስ ጉዳይ። የኔ ልጅ አብርሽ ግን በመምህርት ሰላም እየተሰቃየብኝ ነው። እባክሽ ሰላም ይሄ እናቴን አድርኝልኝ ሰላም የባክሽ ማየ ባክሽ ተነሽ እባክሽ ማየ ተነሽ እናቴ ሰላም እናቴ ገደልኳት ሰላም እባክሽ እናቴን አድርኛት በቃ ደህና ናችሁ አንተ ተረጋጋ ሰላም እባክሽ እናቴን አድርኛት እባክሽ ሰላም ይሄ እናቴን አድርኝልኝ ሰላም የባክሽ ማየ ባክሽ ተነሽ እባክሽ ማየ ተነሽ የኔ ልጅ ደህና ነኝ እኮ ተይኝ ማየ የኔ ልጅ አትበይ እኔ እኮ ገድዬሽ ነበር ልጅሽ አይደለሁም ልጅ አትበይኝማ ብዙ እኮ አልተጎዳሁም ደህና ነኝ እባክህ አታልቅስ ደህና ነኝ የኔ ልጅ የኔ ልጅ እኔ እናትህ እኮ አንተን እንድትደርስልኝ የማስበው ሩቅ ቦታ አለ የኔ ልጅ እባክህ እሺ በለኝ ለለምንህ እባክህ የኔ ልጅ እማ ሰላሜን ተዋት ልትይ ነው አይደለ ለኔ ስትል ለእናትህ ስትል እባክህ የኔ ልጅ ይሄንን እሺ በለኝ እባክሽ ማይ አንቺም እሺ በይኝ እኔ ሰላምን ማጣት አልችልም እኔ እሷ የሌለችበት ህይወት በየሳስፈው ራስ ውስጥ ይረበሻል አይ የኔ ልጅ ምን አስነክታብኝ እባክህ እሺ በለኝ እባክህ የኔ ልጅ እባክህ እማ የፈለግሽውን ነገር በይኝ ግን እባክሽ እሷን ተዋት እንዳትይ እንደው አንድ ነገር አይደለም እንደው እንደዚህ ልፍስፍስ ያርገው አረስቲ እንደው ቆፍጠን በል እባክህ ልጄ እባክህ እማ ደግሞ እሷ ምን ታደርገኛለች በቃ ስለምወዳት ብቻ ነው ወይኔ እኔ ልጅ ምንድነው እንደዚህ መልፈስፈስ እኛም እኮ ወደን እናውቃለን ኧረ እባክህ ልጄ ተው ቆፍጠን በል እባክህ ልጄ ልለምንህ እኔ ሰላሜ ጋር መኩራት አልፈልግም ትርቀኛለች ትጠፋብኛለች ቢያንስ እንኳን በየቀኑ ቤቷ እየሄድኩ አይኗን ማየት ለኔ ትልቅ ነገር ነው እንደው ምን ባረገው ይሻላል እንደኮ ግራ ግብት አለኝ አንተ ነገር ይቅር ብያለሁ የኔ ልጅ ደሞስ እናት በልጅ ላይ ቂሟን ትይዛለች ብለህ ታስባለህ እንዴ ልጅ ሰላም ግቢ ማዘር እንዴት ነው እግዚአብሔር ይመስገን ደህና ተመስገን አብርሽ ወይማ አንዴ ውጭ ቆየኝ ሰላምን ላውራት እማ ምግብሽን መጨረሽ በቃኝ አንድ ጊዜ ሰላምን ላውራት እባክህ አደራ ብዬሽ ነበር አይደል የኔ ልጅ እንዴት አደራሽን ትበያለሽ ከዚህ በኋላ አላገኘውም ብለሽ እንዴት ታገኘዋለሽ ባለፈውም ቢሆን ቤት ድረስ መጥቶ እየረበሸኝ ያለው ራሱ ነው እና በጤናው ይመስልሻል
አንድ ነገር ሆኖ ነው እንጂ ምን ማለት ነው በጤናው አይደለም ማለት እና ምን ሆኖ ነው የሆነውንማ ባቅ መቼ ዝምል ነበር መቼ እንደዚህ ተወው ነበር ማዘር እያሉ ያሉት ነገር በጭራሽ አልገባኝም አውቆ የተኛን ቢቀሰቅሱት አይሰማም አይደለም ይባለው ሆኖ እኔ ልጄን እንድትተይልኝ እፈልጋለሁ ካሁን በኋላማ ልጄ ላይ እንድትጫወችበት አልፈልግም እርሶስ ያደረጉት ነገር ጥሩ ነው እናቴ እኔ ደግሞ ምን አደረኩ ይሄ ስራ ለኔ ምን እንደሆነ አያውቁም እኔም እንደርሶ ምረዳት ደካማ እናት አለችኝ እርሶስ እግዚአብሔር ይመስገን ጤነኛ ኖት የኔ እናት ግን በየሳምንቱ ሆስፒታል የምትመላለስ በሽተኛ ናት እርሶ ግን ሄደው እኔን ትምህርት ቤት ከሰሱኝ እንዴ ልጄን እንድትተይልኝ ነው እኔ አንቺ ያለሽበት ሁኔታ አይደለም የሚያሳስበኝ የልጄ ጉዳይ ነው የሚያሳስበኝ ሁሉም ሰው የራሱ ጉዳይ ብቻ ነው የሚያሳስበው እኔ በልጆት ጉዳይ እጄ የለበትም አፍቅረኝ ብዬም አይደለም ያፈቀረኝ እኔ ነኝ ባብርሽ ጉዳይ ከርሶ በላይ የተጨነቅኩት መውጫ መግቢያ ያሳጣኝ እሱ ነው ግን ልጅ ስለሆነ ልረዳው ላግዘው እየሞከርኩ ነው እርሶ ግን ሁሉንም ነገር ወደኔ ያመጡት እና ማንን ልኮንን አንቺን ነው እንጂ ምኮንነው እሺ በቃ እርሶ የሚሉትን አደርጋለሁ ልጆት ከኔ እንድርቅ ምን ማድረግ ነው ያለብኝ እማ ነገርኝ ልሙትልሽማ አረ ተወኝ አንተ ልጅ ተወኝ ተው ምን ልሁን ነው የምትለው ሰላም ይባክሽ እናቴ ስለተናደደሽ ነው አትስሚያት እኔ እኮ ወድሻለሁ እባክህ አብርሽ ስቃይ አትሁንብኝ እባክህ ተወኝ አብርሽ ንቅንቅ እንዳትልግረን እንዳታነሳ እማ ሄደች እኮ ልከተላት እንጂ እንደባለፈው ብጠፋብኝስ እልም ትበል ቃሌን አልፈ ከወጣህ ግን እናት አለችኝ ብለ ተመልሰ እንዳትመጣ ሰላም ይባክሽ ስኩናንሽ አንቺ ሰላም ይባክሽ ትዳርሽንም ህይወትሽንም በተጥቷል ይሄው ይሄንን ፈልገህ ነው አይደል የመጣኸው ቆይ ማን ነው ይሰውዬ ለምንድን ነው ቆይ እንደዚህ የሚከታተልሽ አሁኑኑ መጣው የተለመደ ቦታ ጠብቀኝ ስትረሳው የሱ ልጅ በህይወት የለችም አንቺ እርጉ ለተናገርሽ እንኳን ማፈር ይገባሽ ቤታችን ሊሸጥ ነው ምን ብለህ ጠየቅከው አባኔ ይወድሃለሁ
አብርሽ አብርሽ የት ሄዶ ይሆን ልጅ? ብቻ ሄዶ እንዳይሆን ውይ አብርሽ እንዴ ማዘርዬ ምን ሆነሽ ነው? አይ ደህና ነኝ እኔ ልጅ አትጨነቂ። ምን ተፈጥሮ ነው? አሁን እኮ ነው የሰማሁት። ወድቄ ነኝ እኔ ልጅ አትጨነቂ ደህና ነኝ። እና በጣም ተጎዱ? ፈጣሪ ይመስገን ኧረ ደህና ነኝ እኔ ልጅ ደህና ነኝ። እና እንደዚህ አሙት ለምን ይንቀሳቀሳሉ? እረፍት አያደርጉም እንዴ? አይ እኔ ልጅ ምን እረፍት አለ ብለሽ ነው? ይሄ ልጅ እያለ ምን አደረገ? መታ ነበር ተከትሏት ሄደ። እኔ እኮ ምን የሱ ነገር እኮ በጣም ግራ ነው የገባኝ። እንደው እባክህ ፈጣሪ እባክህን እርዳኝ እባክህን። አይዞት ማዘርዬ እናስተካክለዋለን። አሁንስ ምንም የሚስተካከል ነገር ያለ አይመስለኝም። አሁን እስኪ ደግሞ ሄጄ ልፈልገው። አረ እናቴ እንደዚህ ሆነው ማይተም አይሄዱም። ባይሆን እንግባና ዘላቂ መፍትሄ እንፈልጋለን። ምን አይነት ዘላቂ መፍትሄ ያለው ብለሽ ነው? እኔ ልጅ ምን አባቷ እንዳስነካችብኝ እኮ እቺ ልጅ አላውቅም። እኔ ውስጥ እንግባና እናውራ። እኔ ጋር መፍትሄ አይጠፋም። እሺ ካልሽ መፍትሄ አንቺ ጋር ካለ ደስታው የኔ አይደለ? እሺ እንግባ። እሺ ተነሱ። ደህና ነኝ እኔ ልጅ አትጨነቂ። ግን ማዘር ምግብ በልተው? አዎ በልቻለሁ እኔ ልጅ። እኔ እባክሽ አሁን ግራ ግብት ያለኝ የዚህ ልጅ ጉዳይ ነው። መላካለሽ እስኪ እንደው እባክሽ መላበኝ። እኔ ጋር አንድ ሀሳብ አለ፣ ግን እርሶ ከተስማሙበት ብቻ ነው የሚሆነው። ምንድነው? ለልጄ ነጻነት ከሆነ ማልስማማበት ሀሳቤ። አይ ግን ትንሽ አብርሽን መንካቱ አይቀርም ብዬ ነው። ምንድነው? እስኪ ንገሪ። ለእርሶ ባለፈው ያሳየሁት ፎቶ አለ አይደል? እና ምን እናድርገው? ያንን ፎቶ ለአባቢ ላሳየው። ከዛ እሷ በአንድ ቀን ነው ትምህርት ቤቱን ለቃ እንድትወጣ የሚያደርገው። ይሄማ በጭራሽ አይሆንም። እንዴ ልጄም እኮ ስሙ አብሮ ነው የሚጠፋው። እናንተ ትምህርት ቤት ልጄ በእርዳታ መግባቱንም አትርሺ። አብረው ያባረሩብኛል። ተማሪዎቹም ደግሞ ቦሬ ሰምተው ልጄን ያሳቅቁብኛል። እሱን ሪስክ መቀበል ከቻል ብናደርገው ደስ ይለኛል። እሷ ከዚህ ትምህርት ቤት ተባረረች ማለት ስሟ ሌላ ትምህርት ቤት ይገባል። ከዛ ስራ ማግኘት አትችልም። በቃ መርባት ከሀገር ነው የምትጠፋው። ሀሳቡ ጥሩ ነበረ፣ ግን ልጄንም ያባረሩብኛል። አብሽ እንዳይባረር አባዬ የእሷ ጥፋት እንደሆነ ማሳመን እንችላለን። እርግጠኛ ነሽ የኔ ልጅ? በጣም እርግጠኛ ነኝ። አባዬ የኔን ቃል በደንብ ነው የሚሰማው። አብሽ በፍላጎቱ ሳይሆን ሰላም አስገድዳው እንደሆነ ማሳመን እንችላለን። እሺ እናድርገው። ግን ይሄ ነገር ከኛ ባይወጣ ደስ ይለኛል። ተማሪውን ባይሰማ ለአባቢ ነግረዋለሁ። እሷን ለብቻዋ ጠርቶ እንዲያናግላትና በሚስጥር እንዲይዘው። በዚህ ሁኔታ ነገሮችን ማስኬድ ከቻልሽ ደስ ይለኛል። ከዚህ በኋላ ከልጄ ህይወት ውስጥ እቺ ሴት እንድትወጣ ፈልጋለሁ። ካሁን በኋላም በዚህ ሴት የተነሳ ከዚህ የበለጠ ዋጋ እንዲከፍል ልጄ አልፈልግም። እኔም አልፈልግም። አብርሽ ያድሮ የማውቀው ጎበዝ ተማሪ እንዲሆን ነው የምፈልገው። አንቺ ግን እግዚአብሔር ይስጥሽ። በዚህ ሰዓት ማን በሰው ጭንቀት አብሮ ይጨነቃል ብለሽ ነው? እግዚአብሔር ይስጥሽ። አብርሽ አይደል እንዴ እናቴ? ግዴታዬ እኮ ነው። ሃይ ግርሜ። ሃይ ቪዛ እንዴት ነሽ? ሄሎ አለው። አባቢ አሁናቸው ነበር እንዴ? አሁን ወጡ። አላየሻቸውም እንዴ? ምን ነው ፈለገሻቸው ነው? አይ ችግር የለውም፣ በቤት ሄዳገኘዋለሁ። እኔ የምልህ ግሩሜ፣ የሆነ እኮ ፎቶ ደርሶኝ ሳጣራ እዚህ ግቢ ከህግ ውጭ የሚደረጉ ነገሮች አሉ እንዴ? ምን ማለት ነው ከህግ ውጭ የወጡ ነገሮች ማለት? ምን አይነት ፎቶ ነው የደረሰሽ?
እቺ መምህር ሰላም ግን ምን አይነት መምህር ናት? ምን ነው? ምን አደረገችሽ? እኔንማ ምን ታደርገኛለች? ግን ወንዶች ተማሪዎች ላይ ይሄ ነገር እውነት ነው እንዴ? አንተም ሰምተህ ነበር እንዴ? አዎ ሰምቼ ነበር፣ ግን አላመንኩም ነበር። እስኪ የደረሰሽን ፎቶ አሳይኝ። እሺ አሳይሃለሁ፣ ግን መጀመሪያ አንድ ነገር ቃል ግባልኝ። የምን ቃል ነው የምገባልሽ? ልጁ ላይ ምንም አይነት እርምጃ እንዳትወስድ እና ደግሞ እሱ አስገድደው ነው እንጂ እሱ ፈልጎ አይደለም። ምን አይነት ጉድ ነው የምትነግሪኝ? እስኪ አሳይኝ። አጣርቼ ትክክለኛውን ነገር አይቼ ነው መፍረድ የምችለው። ከፎቶ በላይ ምን አይነት ማስረጃ ታገኛለህ? እኮ እስቲ ፎቶውን አሳይኝ። መጀመሪያ ግን ቃል ግባልኝ። እሺ ቃል ገብቼልሻለሁ። ለአባቢ ማነግረው ማለት አልነግራቸውም። ፎቶውን አሳይኝ። ምን እንዴ? ይሄ ነገር እውነት ነው? ትዳርሽንም ህይወትሽንም በጥብጧል። ይሄው ይሄንን ፈልገህ ነው አይደል የመጣኸው? ቆይ ማን ነው ይሰውዬ? ለምንድን ነው ቆይ እንደዚህ የሚከታተልሽ? አሁኑኑ መጣው። የተለመደ ቦታ ጠብቀኝ ስትረሳ የእሱ ልጅ በህይወት የለችም። አንቺ እርጉም! ለተናገርሽው እንኳን ማፈር ይገባሻል። ቤታችን ሊሸጥ ነው? ምን ብለህ ጠየቅከው? አባ እኔ እወድሃለሁ። እንዴት ዋልክ አቶ ግሩም? እንዴት ዋልሽ? ምን ነው ችግር አለ እንዴ? በጣም የተናደድክ ትመስላለህ። ስለዚህ ፎቶ የምታስረጂኝ ነገር አለ? እውነት አቶ ግሩም፣ እኔ ምንም የማውቀው ነገር የለም። እንደምታየው አይደለም። ባለፈው መተሽ እንደምንተማመንብሽ ስነግርሽ አንገትሽን ደፍተሽ ሄድሽ። ግን አንቺ እንደዚህ አይነት መምህር አትመስይኝም ነበር። ለካ አንቺ ውስጡን ብዙ ነገር እያደረግሽ ነው። እንዴት እንደዚህ ትሰሪያለሽ? ይሄ ምን አይነት ስርዓት ማጣት ነው? አንቺ እኮ የተከበርሽ መምህር ነሽ። እንዴት ከተማሪሽ ጋር? ይሄ ምን አይነት ስብዕና ነው? ታውቀኛለህ እንደዚህ አይነት ሰው እንዳልሆንኩኝ። እውነታው እንደዚህ አይደለም። እኔ ከአብርሃም ጋር ምንም አይነት ግንኙነት የለኝም። ምን ማለት ነው ምንም የለኝም ማለት? ይሄ ፎቶ ምንድን ነው? እሺ ሌላው ይቀር። ይሄ ተማሪ አንቺ መኝታ ክፍል ምን ያደርጋል? መልካም መምህር ትመስይኝ ነበር። ለካ አንቺ አንገትሽን ደፍተሽ ውስጡን ብዙ ነገር እያደረግሽ ነበር። እኔ ምንም አላደረኩም። ከፈለክ ራሱ አብርሃም ይጠራና ይመስክር። በቃ አሁን ምንም ነገር አልፈልግም። ትምህርት ቤቱን ለቀሽ ውጪ። እያባረርከኝ ነው? እኔ ሳሎን ማባረርሽ የትምህርት ቤቱ ደንብ ነው። ሰላም፣ እንደ አንቺ አይነት ስብዕና ያለው መምህር ለትምህርት ቤቱ አይገባም። እባክህ እንዳዳምጠኝ። እኔ ምንም ያደረኩት ነገር የለም። የቤተሰብ ጉዳይ እንዳለብኝ እያወቅህ እባክህ እንደዚህ አታድርግ። እኛ የተሻልሽ መምህር ስለሆንሽ ነው ትምህርት ቤቱ እየረዳሽ ያለው። ማለቴ እናትሽን በሕክምና እያገዘሽ ያለው። ሰላም፣ እንዲህ አይነት ስብዕና ይኖርሻል ብለን ግን አስበን አናውቅም። አንቺ አይምሮሽ ሌላ ነገር ውስጥ እንዳያስብ ብሎ ስራሽ ላይ ብቻ ፎከስ እንድታደርጊ ነው የሁሉ ነገር ትምህርት ቤቱ የሚያደርግልሽ። አንቺ ግን ይህንን እድል በራስሽ ነው ያጣሽው። አንገትሽን ልትደፊ ይገባል። በራስሽ በጣም ልታዝኝ ይገባል። አንድ ነገር ልተባበርሽ እችላለሁ፣ እሱንም ለእናትሽ ስል። እሺ ምንድን ነው? አንቺ መልቀቂያ እንድታስገቢ ማድረግ። ታውቂያለሽ
ትምህርት ቤቱ አንቺ የተባረርሽበትን ምክንያት ጽፎ ቢያባረርሽ የትም ትምህርት ቤት አይቀበልሽም። ግን በቃ የመጨረሻ ውሳኔ ይሄ ነው? አዎ፣ በሚያሳዝን ሁኔታ ይሄ የኔ ብቻ ሳይሆን የትምህርት ቤቱ የመጨረሻ ውሳኔ ነው። ስላደረክልኝ ነገር ሁሉ በጣም አመሰግናለሁ። ከእናት ጋር ሳውራ ነበር። አብርሽ በጣም ጨካኝ እየሆንክ ነው። እንዴት እንደዛ አማቸው ባዶ ቤት ታቸው ትወጣለህ? እሱ አይመለከትሽም። ደርሰሽ አዛኛችም ሳይሽ ይሄን ሁሉ ነገር ያመጣሽው አንቺ ነሽ። አብርሽ አንተ እንደምትጠላኝ ያውቃለሁ። እኔ ግን ከልቤ ነው የምወደው። አንተ መከታተል ደግሞ መቼም አላቆምም። ዛሬ ከሚስጋላ ላይ ያሽቱ ስሞክር ጠላት በመስልህ ነገ ግን እውነቱን ስታውቀው ተመሰግነኛለህ። ምክንያቱም አንተና ሚስ በምንም ታምር አብራችሁ መቀጠላችሁ አመጥነህም። እሱን አንቺ አትነግሪኝም? እሺ የሚጠቅመኝ ነገር እኔ ለራሴ ያውቃለሁ። እውነቱን ለመናገር አታውቅም። አንድ ሰው ላይ ያም የማትገባ ትልቅ ሰው ላይ በዚህ ልክ ምን እንዳጣበቀ አላውቅም። እንደዚህ ነው እንዴ ለራሱ የሚያክሰው? ፍቅር ነው ከሷ ጋር ያጣበቀኝ። እሺ ለነገሩ አንቺ ፍቅርን አታውቂውም። አውቀዋለሁ። ደህና አይደለሁም ሩትዬ፣ በጣም ከፍቶኛል። ከዛ ተባረርኩኝ። አዎ ያ ፎቶ ላለቀ የደረሰው በቃ አባረረኝ። ለመናገር ሞክሬ ነበር ግን ማንም አልሰማኝም። ሩቴ ጨንቆኛል፣ እባክሽ ነይልኝ። መረጋጋት አልቻልኩም ሩትዬ፣ በጣም ነው ግራ የገባኝ። ቆይ እሺ ምን ብሰራ ነው እናቴን ላሳክማት የምችለው? እሺ አሁን ምንድነው ማደርገው? እናቴስ ሩቴ? ታውቂያለሽ ደግሞ እንደዚህ ድርጅትም ቢረዳኝ ማን ነው? መረጋጋት አልቻልኩም ሩቴ፣ በቃ ሁሉ ነገር አስጠልቶኛል። እባክሽ ሩቴ ነይና ውሰጂኝ ወደ አንቺ ጋር። አዎ እመጣለሁ። እኔ ለአንድ ሳምንት መጥፋት እፈልጋለሁ። እሺ ሩቴ በቃ እሺ፣ እደውልልሻለሁ። እሺ ሩቴ፣ እሺ በቃ ቻው። ማን ያስለቀሰሽ? አንተ እኮ ነኝ ሰላሜ። አዎ አንተ። ምን አደረኩሽ ሰላሜ? ምን አደረኩ? ተወኝ አንተ ልጅ። ቆይ ተወኝ ስትባል ለምንድን ነው የማትሰማው? ሰላሜ
ለምን እንዳልሽ ጠይቅኛለሽ? እኔ እኮ ካላንቺ አልችልም። በቃ ካላንቺ መኖር አልችልም። እባክሽ ተወኝ አትበይኝ። ትሰማኛለህ አብርሽ? ዛሬ ባንተ ምክንያት ምን እንደደረሰብኝ ታውቃለህ? ንገረኝ። አላውቅም። ምን ሆንሽ? ከስራ ተባረርኩ። ደስ አለ? ይሄ ሁሉ የሆነው ባንተ ምክንያት ነው። ለምን? እንዴት አንቺን የመሰለች መምህር ያባራሉ? እሱን ሂድና ትምህርት ቤት ሄደህ ጠይቅ። እኔ ግን እማውቀው ወደድኩሽ በሚል ተልካሻ ምክንያት ብዙ ነገሬን እያጣው እንደሆነ ነው። ይቅርታ ሰላም፣ ይቅርታ። እኔ ያናግራቸዋለሁ። ምን ብለህ ነው የምትጠይቀው? እባክህ እምወዳትን ሴት ከትምህርት ቤት አታባሩ ብለህ ነው የምትጠይቀው? አንቺ ለመባረር የሚያደርስ ምንም ጥፋት የለብሽም። እሱን ሂድና ክስ የመሰረቱብኝን እናትህንና መረጃ ያቀረበችብኝን ፍቅረኛህን ጠይቃቸው። በእማዬ ምክንያት ነው የተባረርሽው? እማዬ ስለከሰሰች ነው የተባረርሽው? አይደለም፣ በአንተ ምክንያት ነው። አንተ ነህ ህይወቴን እየገባ እየበጠበጥክ ያለኸው። ከዚህ በኋላ አይንህን ማየት አልፈልግም። ልቀቀኝ፣ ነግሬሃለሁ። ከዚህ በኋላ አጠገቤ እንዳትደርስ። ላይክ ላገኘህ አልፈልግም። እናት አለኝ ብለህ ተመልሰህ መጣ? እማ እባክሽ ለኔ እስቲ ማሽ በይ፣ ስሞትልሽ። ምንድነው ደግሞ? የሰላሜን ክስ አንቺላት። ከስራ ተባረረች እኮ። እባክሽ። ተባረረች? እሰይ! አይ ፈጣሪ ተመስገን። እንዲህ ተጨንቄ እየለመንኩሽ እልልት ያለሽ አላሳዝንሽም? እማ እባክሽ ለኔ እስቲ። እንኳን ከስራ ገና ከሀገር አባረራታለሁ። በልጄ ህይወትማ ተጫውታ ገና አለቃት። እማዬ ክሱን አታነሽላትም? እንደዛ ነው? በጭራሽ አላነሳ። እንግዲያውስ ሰላሜን አጥቻት መኖር ስለማልችል ሬሳዬን ታቅፈሽ እዚህ ቁጭ ትያለሽ። አይ ፈጣሪ ምን አደረግኩ? እባክህን ከዚህ ጉድ አውጣኝ እባክህን ፈጣሪ። ወይኔ ልጄን አንቺ ሰይጣን እንደዛትሽው አደረግሽው አይደል? ፎቶዬን ለዳይሬክተሩ ሰጠሽው አይደል? ባክሽ ልቀቂኝ። አንቺም እሱም እዚህ የመጣችሁ የምታንቁኝ የማነቅሱስ አለባችሁ እንዴ? እዛ የማነቅሱስ ካለባችሁ እርስ በራሳችሁ ተናነቁ። እሺ ፎቶውን አንቺ ነሽ የሰጠሻቸው? አዎ እኔ ነኝ የሰጠኋቸው። መቼም አውቀሻል። ድጋሚ መጠየቅ አስፈላጊ አይደለም። አንቺ ትንሽ እንኳን ለሰው ማሰብ የሚባል ነገር አልፈጠረብሽም? እኔ ለማንም አላስብም። አብርሽን ደግሞ ካንቺ ለማዳን የማላደርገው ነገር የለም። በአሁኑ ደግሞ እየተሳካልኛል። አብርሽን እኔ ያልያዝኩብሽም አልኩሽ እኮ። እሱን ለማግኘት ግን እኔን ማሰቃየት የለብሽም። ኧረ እባክሽ። እና ታዲያ ምንድነው ማድረግ የሚጠበቅብኝ? ራስሽን መቀየር። ከየት ወዴት ነው የምቀየረው? አብርሽን ማግኘት ከፈለግሽ ማድረግ ያለብሽን እኔ አልነግርሽም። እሺ? ለዛ ነው አንቺን ከአብርሽ ህይወት ማስወጣት ያስቀደምኩት። ትሰሚኛለሽ ቤዛ? አሁኑኑ ሄደሽ ለዳይሬክተሩ እንዲመልሰኝ ትነግሪዋለሽ። መጀመሪያ ለምን እንዲያባረሩሽ አደረኩኝ፣ አሁን ደግሞ ለምን አስመልስሻለሁ? ስለኔ ምንም ሳታቂ እንዲያባረኝ አደረግሽ። አሁን ደግሞ ስለኔ ስታቂ እንዲመልሰኝ ታደርጊያለሽ። እስቲ ልወቅሽ ባክሽ። አንቺ ማነሽ? አሁን ሂጂና ቶሎ አባትሽንና ዳይሬክተሩን ወደ ስራ እንዲመልሱኝ ታደርጊያለሽ። ባላደርገው ምን ታመጫለሽ? እመኚኝ ቤዛ፣ ታደርጊዋለሽ። አንቺ በእኔ ህይወት ውስጥ ምንም ኃይል የለሽም። ምንም አታመጭ። ታውቂያለሽ? አንቺ በእኔ ህይወት ውስጥ ኃይል ያለሽ፣ እኔ ደግሞ በአንቺ ህይወት ውስጥ ኃይል የሌለኝ አድርገሽ ነው የምታስቢው? ቤዛ፣ እኔ የሳምንት እድል ሰጥሻለሁ። እኔን ወደ ስራ እንድመለስ አድርጊኝ። እሺ? ነገርኩሽ። በተአምር አላረገውም። ስለ እናትሽ ብነግርሽስ? ስለ እናትሽ ብነግርሽም
በአንድ ሳምንት ውስጥ እንደምታደርጊው ተስፋ አደርጋለሁ።